የዓለማችን የፖለቲካ ትኩሳት ከመቼውም ጊዜ በላይ ይሎ የሶስተኛው ዓለም ጦርነት አሊያም የኒውክሌር እልቂት ስጋት የሰው ልጅ ህልውና ክፉኛ እየፈተነው የሚገኝበት በዚህ አስጨናቂ ወቅት የቀጠናው ውጥረት ወደማይቀለበስበት አደገኛ ምዕራፍ መሻገሩ የሚያመላክት እጅግ አሳሳቢ ክስተቶች የተስተዋሉ ይገኛሉ። በተለይም በአሜሪካ በእስራኤልና በኢራን መካከል ያለው የረጅም ጊዜ ጥላቻ ትርክት ከቃላት ጦርነት አልፎ ወደ ተጨባጭ ወታደራዊ እርምጃ አምራቱ ዓለምን በከፍተኛ ድንጋጤ ውስጥ ከቷታል። የዚህ ውጥረት ማሳያ የሆነው ባለፈው ሳምንት ፕሬዚደንት ዶናልድ ትራምፕ ኢራን ወደ ድንጋይ ዘመን እመልሳታለሁ በማለት በይፋ ያስተላለፉት እጅግ አስደንጋጭ ማስጠንቀቂያ ቃልን ተከትሎ የአሜሪካው መከላከያ ሚኒስትር ፒት ሄግሴዝ ማህበራዊ ትስስር ገጻቸው ላይ ወደ ድንጋይ ዘመን የሚል አጭር ነገር ግን ጥልቅ መልእክትን ያዘለ ጽሑፍ በማስፈር የአስተዳደሩን ጽኑ ወታደራዊ አቋም አረጋግጠዋል። ይዛቻ በአየር እንደተንጠለጠለ ሳይቆይ በጥቂት ሰዓት ውስጥ የአሜሪካ ጦር በኢራን ታሪክ ለመጀመሪያ ጊዜ በትልቅ የሲቪልና የሎጂስቲክስ መሰረተ ልማት ላይ ያልተጠበቀና እጅግ አውዳሚ የሆነ የአየር ጥቃት ፈጽመዋል። በጥቃቱ ቀዳሚ ኢላማ የሆነው በቴህራን አቅራቢያ የሚገኘውና ስትራቴጂካዊ ጠቀሜታ እጅግ የጎላው ግዙፉ የቤንዋን ድልድይ ሲሆን ይህ እርምጃ የአሜሪካ ወታደራዊ እርምጃ ከወታደራዊ ካምፖች ባለፈ ወደ ኢነርጂ፣ ውሃና ትራንስፖርት መሰረተ ልማቶች ሊሻገር እንደሚችል ግልጽ ማሳያ ተደርጎም ተወስደዋል። ፕሬዚደንት ትራምፕ ይህን አስመልክተው በሰጡት ማብራሪያም ኢራን በአስቸኳይ ወደ ድርድር ጠረጴዛ መጥታ ስምምነት ላይ ማድረስ ፈቃደኛ ካልሆነች በሀገሪቱ የሲቪል ማህበረሰብና የኢኮኖሚ ደም ስሮች ላይ አስከፊ ጉዳት የሚያደርስ መሰል ጥቃቶች ተጠናክረው እንደሚቀጥሉ ማስጠንቀቀዋል። ጥቃቱን ተከትሎም በቴህራን የሚገኘው የግዙፍ ድልድይ ክፉኛ መጎዳቱና ከእንግዲህ አገልግሎት እንደማይውል ያረጋገጡት ፕሬዚዳንቱ ገና ብዙ የሚቀሩ ጥቃቶች አሉም ብለዋል። ኢራን ምንም ሳይቀርባት በፊት ስምምነት የምታደርግበት ጊዜ አሁን ነው ሲሉም ከባድ ወታደራዊ ጫና ማሳድረዋል። በሌላ በኩል የአሜሪካው መከላከያ ባለስልጣን ይህን ጥቃት ሲያብራሩም ኢላማው ፍጹም ወታደራዊ እንደነበርና ድልድዩ የኢራን ጦር ሚሳኤሎች የሚሳኤል መለዋወጫ ክፍሎችን ከቴህራን ወደ ምዕራባዊ ኢራን በሚስጥር ለማጓጓዝ እንዲሁም ወታደራዊ ኃይሉን ሎጂስቲክስ ድጋፍ ለመስጠት በዋናነት ያገለግል ስለነበር መመታቱ ወታደራዊ ግዴታ ነበር ሲሉም ይከራከራሉ። ምንም እንኳን ድልድዩ በከፊል መደርመሱ ቢያረጋግጥም የተወሰኑ የኢራን መገናኛ ብዙሃን ግን ድልድዩ ገና በግንባታ ላይ ነበረና ሙሉ በሙሉ ለአገልግሎት ያልበቃ እንደነበረም ዘግበዋል። ይህን የአሜሪካ እርምጃ ተከትሎ በተባበሩት መንግስታት ድርጅት የኢራን ልዑክ ጥቃቱን አጥብቀው ያወገዙ ሲሆን አሜሪካና እስራኤል ዓለም አቀፉን የጦርነት ህግ በመጣስ በሲቪል ተቋማት ላይ ሆን ብለው ጥቃት ያደረሱ መሆኑን ለዚህም ዓለም አቀፉ ማህበረሰብ ዝምታ መምረጡ በጽኑ ኮንነዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው ያልተጠናቀቁ ድልድዮችና የሲቪል ተቋማትን በመምታት ኢራናውያንን ለማበርከክ እጅ ለመስጠት ለማብቃት ማሰብ ከንቱ ህልም መሆኑን ገልጸዋል። ሀገሪቱ ከጦርነት በኋላም ሁሉን የወደሙ መሰረተ ልማቶች በድጋሚ እንደምትገነባ በማረጋገጥ የሀገሪቱን ጽኑ አቋም አንጸባርቀዋል። ይሁን እንጂ የፕሬዚደንት ትራምፕ ፉከራና የተሰነዘረው ጥቃት ወደ ጎን ትተን ነገሩን ወደ ላቀው ዓለም አቀፋዊ ሁኔታ ስናሻግረው አሁን እየተካሄደ ያለው የሚሳኤል ልውውጥና የተለመደው የጦር መሳሪያ ፍልሚያ ወደ ከፋይልና የልጆች ጨዋታ ለሚመስለው አውዳሚ የኒውክሌር ጦርነት ሊያመራ ይችላል የሚለው ስጋት የዓለማችንን ትልቁ የራንታ ሆኗል። ዓለምን ሲያወዛግብና ሲያሸብር ያለው ዋነኛው ጥያቄም ከምንጊዜውም በላይ ወደ ኒውክሌር ጦርነት ቀርበናል የሚለው ነው። የሰው ልጅ ለራሱ ጥፋት ያለውን ቅርበት በምሳሌያዊ ሁኔታ የሚለካው የጥፋቱን ሰዓት የተሰኘው ሳይንሳዊ መቁጠሪያ አሁን ባለበት እጅግ ውጥረት በነገሰበት ጊዜ የዓለምን ፍጻሜ የሚያመላክተው እኩለ ሌሊት 90 ሰከንዶች ብቻ እንደቀሩትም ያሳያል። ይህ አሃዝ ከተመሰረተበት ከሁለተኛው ዓለም ጦርነት ማብቂያ ወዲህ የሰው ልጅ ለኒውክሌር እልቂት እጅግ በጣም የቀረበበት አስፈሪ ታሪክ ወቅት በመሆኑ በግልጽ የሚያስገነዝብ ነው። ለዚህ ታይቶ የማይታወቅ አደገኛ ዋነኛ ምክንያት ደግሞ በኒውክሌር የታጠቁ የአያላን ሀገራት መካከል ያለው ግጭትና እርስ በርስ አለመተማመን ማጣትም ሲሆን በተለይም አሁን በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውና እየተባባሰ የመጣው ጦርነት ከዚህ ቀደም የተደረሱትን ዓለም አቀፍ የኒውክሌር መሳሪያዎች ስርጭት መከላከል ስምምነቶች መሰረቶች እያናጋቸውም ይገኛል። የሚገርመውና የታሪክ ምጽአት የሆነው ጉዳይ ደግሞ ይህ ሁሉ ጦርነትና ውድመት የታወጀው የኒውክሌር ስጋቶች ከዓለም ላይ ለማስወገድ በሚል ሽፋን መሆኑ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ገና ለ2018 ዓ.ም አሜሪካ ኢራን የኒውክሌር ስምምነት ካስወጣት ጊዜ ጀምሮ ይህ የሽብርተኝነት አገዛዝ የኒውክሌር መሳሪያ እንዲኖረው በፍጹም አንፈቅድም የሚለው አቋማቸው በተደጋጋሚ ሲገለጽ የቆየ ሲሆን አሁንም በኢራን ላይ የሚሰነዘሩ ወታደራዊ እርምጃዎች ዋነኛ መነሻቸው አድርገው የሚያቀርቡት ይህንን ምክንያት ነው። ነገር ግን ኢራን በእርግጥም በወቅቱ የኒውክሌር መሳሪያ ለማምረት መቃረቧ የፈጠረው እውነተኛ ስጋት ነበረ ወይ የሚለው ጥያቄው የፖለቲካ ተንታኞች ዘንድ አሁንም አወዛጋቢውን ቀጥሏል። በጦርነቱ መጀመሪያ ላይ ወጥተው የነበሩ በርካታ የአሜሪካ ሰላ መረጃዎችና ሪፖርቶች እንደሚያመላክቱት ኢራን የኒውክሌር መሳሪያዎችን ለማምረት የሚያስችል ምንም አይነት ተጨባጭ ወታደራዊ ውሳኔ እንዳልወሰደችና ተግባራዊ እርምጃ ውስጥ እንዳልገባች ያረጋግጣሉ። በተጨማሪም ፕሬዚደንት ትራምፕ ራሳቸው ከአንድ ዓመት በፊት በኢራን ላይ በተፈጸመው 12 ቀናት ከባድ የአየር ጥቃት የሀገሪቱ የኒውክሌር ፕሮግራም ሙሉ በሙሉ እንደወደመና አቅም አልባ እንደሆነ መናገራቸው ይታወሳል። ይሁን እንጂ ዓለም አቀፍ የኒውክሌር ኤጀንሲ ሪፖርቶች እንደሚያሳዩት ኢራን ዩራኒየም እስከ 60% ማበልጸግ መቻሏ ዓለምን ስጋት ዳግም አቃጥሎታል። ይህ የዩራኒየም ማበልጸግ መጠን በተለመደው የሲቪልና የኤሌክትሪክ ኃይል አገልግሎት የሚያስፈልገው እጅግ በጣም የላቀ ቢሆንም የኒውክሌር ጦር መሳሪያ ለመስራት የሚያስፈልገው 90% ትኩረት መጠን ግን አሁንም የራቀ
የተጠናቀቀ ነበር። ይህን ኢራን የተሳሰበ አካሄድ በጥልቀት የሚያወጡት የታሪክ ምሁሩ አራሽ አዚዚ እንደሚሉት ኢራን ላለፉት በርካታ ዓመታት የተከተለችው የኒውክሌር ፖሊሲ ከብልህነት ይልቅ በስሜትና በአጉል ድፍረት የተሞላ ነበር። ኢራን ቀጥታ የኒውክሌር ቦምብ እስከ መስራት ባትደርስም መሳሪያ ለመስራት የሚያስችል ቴክኖሎጂ አቅምና ክምችት ላይ ለመድረስ ይህን እንደ መደራደሪያ ካርድ በመጠቀም ከምዕራባውያን ሀገራት የተጣለባትን ከባድ ኢኮኖሚ ማዕቀብ ለማስነሳት እንዲሁም በዓለም አቀፍ ማህበረሰብና መካከለኛው ምስራቅ ዘንድ ትልቅ የፖለቲካ ተጽዕኖ ፈጣሪ ሆኖ ለመታየት ሞክራለች። ሆኖም ይህ የኢራን ስትራቴጂካዊ ቁማር ክፉኛም ከሽፎ ሀገሪቱ የኒውክሌር ቦምብ በእጇ ሳታስገባ ነገር ግን ከምዕራባውያን የተጣለባት ምንም አይነት ኢኮኖሚና የፖለቲካ ማዕቀብ ሳይነሳላት በከፍተኛ ቀውስ ውስጥ እንድትዘፈቅ አድርጓታል። ይህም ኢራን ለከፋ ዓለም አቀፋዊ መገለል፣ ለውስጣዊ ኢኮኖሚ ውድቀትና አሁንም ለገጠማት የህልውና ጦርነት አጋልጧታል። የኒውክሌር ጦርነቱን ለመከላከል በዓለም አቀፍ ደረጃ በስፋት የሚንቀሳቀሱና የኖቤል ሰላም ሽልማት አሸናፊ የሆኑት ዶክተር አይር አልፋንድ እንደሚሉት ደግሞ አሁን ባለው ነባራዊ ሁኔታ የኒውክሌር ጦርነት የመቀስቀስ ስጋት ከቀዝቃዛው ጦርነት ጊዜ የበለጠ እጅግ አሳሳቢ ነው። የፖለቲካ መሪዎች፣ የጦር አዛዦች ስለ ኒውክሌር ፕሮግራሞችና የጦር መሳሪያዎቻቸው አቅሞች ልክ እንደ ተራ ጦርነት ስልትና የንድፈ ሀሳብ ክርክር ብቻ ያወራሉ እንጂም አንድም የኒውክሌር ቦምብ ቢፈነዳ የሚያስከትለውን ዘግናኝ ሰብአዊና አካባቢው እንዲሁም ኢኮኖሚያዊ ጥፋት በምናባቸው እንኳን ሊያስቡት አይፈልጉም። ዶክተሩ አክለው እንደሚያስጠነቅቁት ይህ አሁን በመካከለኛው ምስራቅ የተቀሰቀሰው ቀጠናዊ ጦርነት በጥቂት ስህተቶች ወይም በተሳሳተ ውሳኔዎች ምክንያት ወደ ዓለም አቀፍ የኒውክሌር ጦርነት የመቀየር ዕድሉ እጅግ ሰፊ ነው። ይህ ከሆነ ደግሞ በሰዎች ታሪክ ውስጥ ታይቶ ሆነም ተሰምቶ የማይታወቅ ስልጣኔን ከመሰረቱ ሊያጠፋ የሚችል ጥፋት እንደሚያመጣ በከፍተኛ ስጋት ያብራራሉ። ዶክተር አልፌንድ የይዞም የኒውክሌር ጦርነት ስጋት የዛሬ አዲስ ክስተት አለመሆኑን ያስታውሳሉ። ገና በ2010 ቀድሞ የአሜሪካ መከላከያ ሚኒስትር ዊሊያም ፔር በቀስቀሰ ጦርነት ወቅትም ከነበረው የከፋ የኒውክሌር አደጋ አፋፍ ላይ እንገኛለን ብለው አስጠንቅቀው ነበር። ከዚያን ጊዜ ወዲህ በዓለም መድረክ ላይ የታዩ ተከታታይ ክስተቶች ስጋቱን ይበልጥ አባብሰውታል። በአሜሪካና በሰሜን ኮሪያ መካከል የነበረው የተስፋ ድርድር መቋረጥ፣ የሰሜን ኮሪያ ኒውክሌርና የሚሳኤል አቅም የሚያስገርም ፍጥነት ማደግ፣ አውሮፓን እያመሰ ያለው የሩሲያና ዩክሬን አውዳሚ ጦርነት፣ የአሜሪካና የቻይና ንግድ እንዲሁም ጂኦፖለቲካዊ ግንኙነት ከጊዜ ወደ ጊዜ መሻከር እንዲሁም የኒውክሌር በታጠቁ ሀገራት እንደ ህንድና ፓኪስታን መካከል አልፎ አልፎ የሚቀሰቀሰው የድንበር ውጥረት ለዚህ ዓለም አቀፋዊ ስጋት ማደግ ትልልቅ ምክንያቶች ናቸው። አሁን ደግሞ በእነዚህ ሁሉ መካከለኛው ምስራቅ ያለው ውስብስብና ፈንጂ የሆኑ ወቅታዊ ሁኔታ ሲጨመርበት ዓለም በእሳተ ገሞራ ላይ እንደተቀመጠች መገንዘብ ይቻላል። ዶክተሩ አጥብቀው እንደሚመክሩት እነዚህ ጥፋት መሳሪያዎች ሙሉ በሙሉ ከምድረ ገጽ ለማስወገድ እስካላጠፋናቸው ድረስ የኒውክሌር ጦርነት ፈጽሞ ሊከሰት አይችልም የሚል ብለን ራሳችን እምነት አለበት ክደት ማቆም አለብንም ብለዋል። ይህ አሁን ያለው ቀጠናዊ ጦርነት ወደ ኒውክሌር ጦርነት ሊሻገር የሚችልባቸውን እድሎች በተመለከተም ዶክተር አልፋንድ በዝርዝር ሲያብራሩም የመጀመሪያው አደገኛ መንገድ የጦርነት ቀጥተኛ መስፋፋት ነው። አሜሪካና እስራኤል ጦርነት የፈለጉበት ፍጥነት፣ የጥፋት መጠን እና ስኬት መጠናቀቅ ካልቻሉ አሊያም ደግሞ ኢራን ያልተሳሰበ አጸፋዊ እርምጃ ወስዳ ሽንፈታቸውን ለመበቀል የሚገዱበት ሁኔታ ከተፈጠረ ክብራቸውን ለማስጠበቅ ሲሉ ብቸኛው አማራጫቸው የኒውክሌር መሳሪያ መጠቀም ነው የሚል እጅግ አደገኛና ታሪክን የሚቀይሩ ውሳኔ ሊደርሱ ይችላሉ።